بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته يتوداችሁ ተመልካቾቻችን እንዴት ናችሁ እንዴት ከረማችሁ ሳምንታችሁ እንዴት አለፈ እኛ ጋር ሁሉ ኸይር ሁሉ ሸጋ ነው ወሊላሂ الحمد እንዴት ናችሁ الحمدلله رب العالمين ሸኽ እንዴት ነዎት ሳምንቱ الحمدلله እኛ በጣም ደህና ነን መርሐባ ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው ዛሬ ትንሽ ለየት ያለ አዲስ ነገር ይኖረናል ኢንሻአላህ ሬዲ እንድትሆኑ እናንተንም ጋብዛለሁ ባክብሮት እንደ በጣም እናመሰግናለን ግብዣውን ተቀብለናል የምንጀምረው የት አለ ከለተ ቅዳሜ እንግዲህ በኢትዮጵያ ሙስሊም አዋርድ የሚል አንድ መድረክ ተዘጋጅቶ ነበር ይታወቃል የተለያዩ ፕሮግራሞች ተወዳድረው ነበር የአመቱ ምርጥ ፕሮግራም ተብሎ ኸሚስ ምሽት በተመልካቾችና በዳኞች ተመርጧል ቦታው ላይ ነበርኩኝ ዋንጫ ተቀብያለሁኝ አላሁ አክበር እንግዲህ ኸሚስ ምሽት አይንና ፈርጥ ለሆነት ለሸኻችን በክብር እንሰጣለን አላሁ አክበር ሰላም የኢትዮጵያ ሙስሊም አዋርድ የሚል አንድ ኢኒሺዬቲቭ አለ የመጀመሪያ ዙር ፕሮግራማቸው ነው በዚህ የመጀመሪያ ዙር የተለያዩ ዘርፎች ነበሩ طبعا ከነዚህ ዘርፎች ውስጥ አንዱ የአመቱ ምርጥ የቴሌቪዥን ፕሮግራም የሚል ነው እንግዲህ እዛ ውስጥ ወደ 5 የመጨረሻ እጩ የነበሩ ፕሮግራሞች ነበሩ የኔ መንገድ ኸሚስ ምሽት ለጎጆዬ ጀዛከላ ሚል የሃሩን ሚዲያ በረመዳን ላይ የሚያቀርባቸውና የኸይር ፈላጊ ሾው ነበር የነ ወንድም ዲኑ እንግዲህ ተመልካቾች በሰጡት ድምጽና ከዳኞች በመጣ እንግዲህ ምንድነው ሐሳብ መሰረት ወይ ሙሳኔ መሰረት ኸሚስ ምሽት አሸንፏል ተብሎን ተቀበለናል ደስ የሚለው ሽልማቱን የተቀበልኩት ደግሞ ከኡስታዝ በድርጅ መሆኑ ነው መድረኩም ላይ ይወጣው ያልኩት ነበር እኔ ላንተ ልስጥ እንደውም ምክንያቱም ይሄ የሚገባው ለሸኻችንና እኔ ሰጥቻለሁ ትናንት ማን እሁድ ዕለት በነበረ መድረክ ላይ ኦኬ የመጽሐፍ ምረቃ መድረክ ነበር መድረኩን ያሳለጥኩ ነበርኩኝና ኡስታዝ በድር እንኳን ደስ አለ ኸሚስ ምሽት አሸንፈዋል አኔ አይደለም ሲል እዛም ላይ ለመግለጽ እንደሞከርኩት መልእክተኛው አለይሂ ሰላም የመናፈቅ ስሜት ሰላዋት ጋር ተቆራርፈን ነበር የመታረቅ ስሜቶች በየጊዜው አዳዲስ ታሪኮች አዳዲስ ምሳሌዎች አዳዲስ ቂሳዎች ከሸኻችን መንሰማቸው ለህይወት የቀረቡ አጀንዳዎች ኡስታዝ በድር የአላህን Subhanahu Wa Ta'ala መልካም ስሞች እንድናውቅ ከዛ ባህሪያቱን እዛ ውስጥ ደግሞ እኛ ማንነታችንን እንንገነባ በቅርቡ ደግሞ ጉዞ ወደ አላህ ብሎ የሚገራርሙ ሐሳቦችን ሰጥቶናል በመዲና ሰማይ ስር እዚህ ቤት መቼም የፈሰሰ እንባ ቀላል አይደለም አላህ ይቀበላቸው ወንድሞቻችንን አሁን የምናየው የኡምራ አብዮት መቀጣጠል እንደ ትልቅ ምክንያት ይወሰዳል ይሄ ፕሮግራም እኛ እዚህ ፕሮግራም ውስጥ ከኺድማ የዘለለ ሚና የለንም ሐቂቃ ሸኻችን ኡስታዝ በድርና እዚህ መድረክ ላይ መተው ይሄንን ፕሮግራም ያሳመሩልን ያደመቁልን ወንድሞች በሙሉ እናመሰግናለን አላህ ያቆይልን እናንተን ነሸኽ ተመልካቾች እናንተ ይህ ሽልማት እናንተም ጭምር ነው እናንተ በመላው ዓለም ያላችሁ የዚህ ፕሮግራም ታዳሚያን በየጊዜው የምትሰጡት ሐሳብ አስተያየት በየቦታው የሚነሱ ሐሳቦች ለዚሁ አስተዋጽኦ አበርክቷል ብለን እናስባለን በዳኞች ውሳኔም በተጨማሪም በተመልካቾችም ምርጫ በመሆኑ ይሄ ሽልማት የእናንተም ነው ለማለት ያለው እጅግ አድርገን እናመሰግናለን አዘጋጆቹን አዳዲስና ኮማንደር በጣም ነው የምናመሰግነው እንግዲህ ጥሩ ጅምር ነው በርቱ ትንሽ ስትራግል ይኖረዋል የትኛውም ነገር ያው ሲጀመር እዚህ ስቴጅ ላይ ትንሽ ከበድ ያሉ ነገሮች ሊገጥሙት ይችላሉ ግን እናንተ ከዚህም በላይ አቅም እንዳላችሁ ስለምናውቅ ኢንሻአላህ ጠንክራችሁ ተራመዱ ስለቱ ላይ ሮጥ በሉበት የሚል ሐሳብ እንሰጣለን የኛም የመጀመሪያ መድረክ እንደዚሁ ነበረ ምርኩዝ የመጀመሪያው መድረክ ላይ በጣም ውስን ፈተናዎች የነበሩበት የዛሬ 5 እና 6 አመት 7 አመት አካባቢ 7 አመት የመጀመሪያው ከዚያ በኋላ ግን ያው ዛሬ እንደሚታየው ነው ብርታት የመጣ የተሻለ ነገር እየተሰራ ይመጣል ኢንሻአላህ በጣም እናመሰግናለን የመጨረሻ ጉዳያችን እዚህ ሐሳብ ላይ በቤታችን ውስጥ እንደዚሁ የእህት ሶፊያ አሸናፊ ሆና መሸለምም ደስ ያሰኛል የአመቱ ምርጥ ሙስሊም ሴት ጋዜጠኛ በሚል ካታጎሪ ላይ ያው እንግዲህ ሶፊያ አንጸባርቃለች ሌሎችም ሽልማቱን የተቋደሳችሁ ወንድሞችም እህቶችም እንኳን ደስ አላችሁ እስማኤልን ልትወስደው ፈልገን ወንድም እስማኤል ተክሌ እሱም እንደዚሁ ተሸልሟል የአመቱ ምርጥ ዩቲዩበር በሚል ካታጎሪ ነበር እዚሁ ቤት ስለነበረ ከዙ ቤት ታዩታ
የዚህ ከዙ ከመድረኩ መውጣት የለበትም። ከዚህ በኋላ እዚሁ ይቀመጥ። በቋሚነት እዚህ ይቀመጣል። በነሺዳ ዘርፍ የዓመቱ ምርጥ ነሺዳ ኑራምባ ማሻአላህ። እሱም ኑራምባ ዞሮ ለሁላችሁም ምስጋና አለን። ወደ ሌላ ጉዳይ እንምጣ። ዛሬ ትንሽ ስትራክቸሩን ቀየር አድርገናል። የመጀመሪያው ክፍል ከዚህ በኋላ የሚመለከተው እናንተንና እኛን ነው። በዋናነት እናንተን። ባለፈው ሳምንት የሸኻችንን መጽሐፍ አስተዋውቀን ነበረ። የሀበሻ ከዋክብት። እንግዲህ ሀበሻ ምድር ላይ ያንጸባረቁ ያበሩ ከዋክብት ታሪክ ነው እዚህ ውስጥ ያለው። ከዚህ ቀደም 2 መጽሐፎች ወጥተዋል በዚሁ ርዕሰ ጉዳይ ዙሪያ። አሁን አዳዲሶቹንም ሸኽ እየጨመሩ ነው። ከዚህ በኋላ መቀጠላለው ብለውናል። ኦፍ ካሜራ አንዳንድ ሀሳቦችን ስንለዋወጥ ነበረ። የላካቿቸውን ኮሜንቶች አይተናል። እናመሰግናለን። እዚህ ውስጥ ቀደም የማመሰግነው አንድ ወንድም አለ። አላሁማ ስሙ እንዲጠቀስ ላይፈልግ ስለሚችል ስምህ ባለበት ይቆየን። ከኮሎራዶ የዩኤስኤ ማለት ነው። ለሸኻችን እንኳን ደስ አላችሁ በልልን። ይህን መጽሐፍ 5 ሐባ ግዙና እንደው ይህን መጽሐፍ ቢያነቡ ብላችሁ ለምታስቧቸው ሰዎች ስጡልኝ ብሎ ገቢ አድርጓል። ጀዛከላሁ አልፍ ኸይር ወንድማችን። አላህ ባወጣ ይተካ። ሌሎች ኸይር ተግባራትንም አያይዘህ ከውነሃል። አላህና አንተ ጋር ያሉ ሀጃዎችህ ይሳኩልህ። ቅድም እንዳነሳሁት የዛሬው የመጀመሪያውን ይሄ ፋታ ረፍት እስክንወጣ ድረስ ሁሴንም እኔን አያስቆመኝም። ይሄን መጽሐፍ ነው ዛሬ በደንብ ነው ዳር የምናደርሰው። ጨረታ ልታደርጉ ነው? አልተመረቀም፣ ይመረቃል። በጣም በጥሩ ፕሮግራም ኢንሻአላህ እንመርቀዋለን። ኸሚስ ምሽት ላይ ይመረቅ እንጂ ኸሚስ ምሽትም ላይ እንመርቀዋለን፣ እንመራርቀዋለን። የዛሬ ኮሜንቶቻችሁን እያየሁ ነበረ። እናመሰግናለን ሁላችሁንም። ከካናዳ፣ ከተለያዩ የአሜሪካ ስቴቶች፣ ከአረብ ሀገራት 10 እንፈልጋለን፣ 5 እንፈልጋለን። እንዴት ነው የምትልኮልን? በጣም ነው የምናመሰግነው። እኔ ባለፈው ሳምንትም አንስቻለሁ። ሼኽ በጣም በተጣበበ ጊዜያቸው ውስጥ ማህበረሰብ እያስተማሩ ኹጥባ አለባቸው። እንደገና የውሚየን የሚሰጡት የቁርአን ተፍሲር አለ። ኸሚስ ምሽት ለእናንተ የሚመጥኑና ተስማሚ የሆኑ ፕሮግራሞችን ማዘጋጀት አለባቸው። በዚህ ሁሉ ሂደት ውስጥ ደግሞ አልፈው ወደ ስንት ገጽ ነው አሁን? ይሄ 285 አካባቢ ገጽ መጽሐፍ ታሪክ ነው። ይሄ እዚህ ውስጥ የ79 ሰዎች ታሪክ ቀላል አይደለም። የሀገራችን ትልልቅ አባቶች ያሉበት ነውና ይሄን መሰነድ ቀላል ታሪክ ነው የሰሩት። ይሄንን ታሪክ በየቤታችን ማስገባት አለብን። ውጭ ሀገር ከኢትዮጵያ ውጭ ላላችሁ ባህር ማዶ ለምትገኙ የኸሚስ ምሽት ቤተሰቦች መጽሐፉ በሽያጭ ቀርቧል በ$10 $10 እንግዲህ እናንተ ታውቁታላችሁ። አሁን ባለው የኢትዮጵያ እንግዲህ የብሔራዊ ባንክ ከረንሲ ወይም የከረንሲ ዋጋ መሰረት የ$10 እንግዲህ ውጭ ሀገር ለምትገኙ ቀርቧል። ሀገር ውስጥ ላሉ ስንት ነበር? 500 ብር። ሶ ከታች በምታዩት አካውንት የሸኻችን አካውንት ነው። በሱ አካውንት የምትፈልጉትን መጽሐፍ ብዛት ባህር ማዶ ያላችሁ አሁን 10 ላኩልን ያላችሁ አላችሁ። ሌሎችም የመላኩን ጉዳይ ግን ማሜ በቅርብ ዘመዶቻቸው መጽሐፉን ይውሰዱ እንጂ አሁን ሌላ ተጨማሪ ስራ ነው የሚሆነው። እናንተ በጣም ብዙ ሰው ስራዎች ኖሩብናልና ለመላክ መጽሐፍ ለመላክ እንቸገራለን። እሺ በጣም ለተቸገሩ ግን እንላክ ወይ ዘንላቸው እንሂድ። ይሄ ተቀደሰ ሀሳብ ለምን እዛ እናስመርቀው? ይሄም አንድ የት ካናዳ አሜሪካ የት ነው? አይቀርም ኢንሻአላህ አይቀርም። ሶ $10 የባህር ማዶ ገዢዎቻችን ለእናንተ የቀረበበት ዋጋ ነው። ያኔ ብዙ አይደለም ወይም ብዙም ነው፣ ግን $10 ኢንሻአላህ ታሪኩ ልባችሁ ውስጥ እንዲቀር ፈልገዋል ሸኻችን እንጂ ዛሬ $10 ብዙ አይደለም። የምር አላቅም እናንተ አካባቢ እንዳለ ተርጓሚው። አማ ሀገር ውስጥ ላለን ተመልካቾች አንባቢያን በ500 ብር ቀርቧል። ቀደም እንደተጠቀስኩት ከታች በመታዩት ስክሪኑ ላይ በመታዩት አካውንት የአንድ መጽሐፍ ከሆነ 500 ብር፣ የሀገር ውስጥ እንግዶቻችን ወይም ተመልካቾቻችን የ10 መጽሐፍ ከሆነ 5000 ብር እያስገባችሁ ስክሪንሻት አንስታችሁ ለሼኽ በስልክ ቁጥራቸውን ይኸው እያሳየን ነው ከታች። እዚህ ስልክ ላይ እንግዲህ ስማችሁንና ብዛቱን የምትፈልጉትን መጽሐፍ ብዛት ላኩልን። ይሄንን በሁለት መንገድ እናስፈጽማለን። ቀደም ሲል ሁሴን እንዳለው ወይ ቢሮ እናስቀምጠዋለን ወይ ፍሉሃ፣ ምናልባት ሼኽ ፍሉሃ አካባቢ ስለማይጠፉ መኪናቸውም ውስጥ ኢንሻአላህ ይዘውት ይንቀሳቀሳሉ። በስልክ ተደዋውለን እንድታገኙት እናደርጋለን። ካላገኛችሁ ኢንሻአላህ ያላችሁበት እናመጣለን። አማ የባህር ማዶ ተመልካቾቻችን
አደራ ከናንተ ብዙ ነገር ነው የምንጠብቀው ሐቂቀተን ይሄ መጽሐፍ ቅጽ 4 በቅርብ ይወጣል ምናልባትም የነ ሙፍቲ አላህ ይዘንላቸው የእሳቸውም ታሪክ ያለበት እንደሚሆን ጠብቀናል ያው ተሰርቷል ታሪካቸው እዚህኛው ላይ ነው ያልተካተተው በጣም ጥሩ ነው እናመሰግናለን አንድ ኮሜንት ላይ አይቻለሁ የሙፍቲ ታሪክ የለውም ወይ የሚል ጀዛከላሁ ኸይር ቅጽ 3 ገጹ ስለበዛ ያ ይሄንን ከዚህ በላይ ማሳደግ አልተቻለም ተማም ይኖራል ወደፊት ኢንሻአላህ ቀጣዩ እትም ላይ ቀጣዩን እትም ግን ለመስራት ይሄኛው እትም እጃችን ላይ መግባት አለበት መውጣት አለበት የለፉበት ነው ታሪክም ጭምር ነው የኢትዮጵያ ዑለሞቻችንን ታሪክ ነው እዚህ ውስጥ ሰንደው ያዙልን ሶ ባህር ማዶ ለምትገኙ ተመልካቾች በ$10 ቀርቧል አይ $10 ያንሰዋል ካላችሁ ወላሂ ደስ ነው ቢለን በ$15 ነው መገዛው ብትሉም ችግር የለብንም እሱ ነው ለኢትዮጵያ ገንዘብ እየቀየራችሁ መላክ ነው እናንተ ወዳላችሁበት እንልካለን አካውንቱ ከታች አለ ስልካቸው ከታች አለ ልቀጥል ትንሽ በጣም ስለምንገበገብ ነው አብሽር አድርሱልን ደሞ መተሉን እናደርሳለን አድርሱልን ማዕናቱ ለምሳሌ እኔ የምፈልገው አንድ ነው ዘጠኙን ግን ለምትፈልጓቸው አድርሱ ከተባለ የሁሴን ይሄን ኃላፊነት ጀዛከላ እሱ ነው ለቤተ መጻሕፍት ለተማሪዎች ለተቋማት እሱ ነው ይፈልጋል ጀዛከላሁ ኸይር ሶ በየላይብራሪው ኢንሻአላህ ይገባል የኢትዮጵያ ዑለሞች ታሪክ የኢትዮጵያ ዑለሞች የሀበሻ ከዋክብት አስደናቂ ታሪክ በየላይብራሪው በየመሳጂዱ መጻሕፍት እንትኖች ውስጥ በሁሉም ይገባል እኔ አሁን በጣም ስደነቅ ነበር የኡስታዝ አብዱል መጂድ ሁሴን አላህ ይዘንለት የሱ ታሪክ አለ ይሄ እንግዲህ ወጣት ምናቀው ወንድም ነው እንግዲህ እናስመርቀዋለን በከባድ ድምቀት ከአላህ ጋር ከናንተ ጋር ኢንሻአላህ በመተባበር በ10 እና $10+ ለባህር ማዶ አረብ ሀገራት የምትገኙም እንግዲህ 15 ሪያል ለናንተ ዲርሃም ከሆነም 15 ዲርሃም ሳዑዲ አካባቢ ላላችሁ በ15 ሪያል ዱባይና እዛ አካባቢ ለምትጠቀሙ ዲርሃም ለምትጠቀሙ 15 ዲርሃም ዶላር እንደዛው $10 ብያለሁኝ በዩሮ ለምትፈልጉ አውሮፓ በዛ አካባቢ ደሞ ላላችሁ ወንድሞች እንደዚሁ 10 ዩሮ ጠባን ዩሮ ትንሽ ይጨምራሉ ዋጋ ግን ግድ የለም አላህ ይጨምርላችሁ ሳምንት ስመጣ በጣም ደስ በሚል ሙቀት በመጣ ደስ በፓውንድ ለሚፈልጉ ያው 10 ፓውንድ ትንሽ ይጨምራል 10 ፓውንድ ብዙ ነው ስለዚህ ስንት እናርገው ግድ የለም በገራላችሁ ፓውንድ በአንድም ቢሆን ያኒ ሳቢ በርግጥ ግን 5 ፓውንድ አካባቢ ግድ የለም እናንተ በዶላር አድርጉና ላኩልን ቀጣዩን መጽሐፍ እንዲያሳትሙ ኢነርጂ ሆናችሁ ብቻም አይደለም የመጀመሪያው ይሄ ደግሞ ተሽጦ ማለቅ አለ የመጀመሪያው እትምም አለ ያልተሸጠ እሱንም ጠይቀውናል ተመልካቾች ቁጥር 1 ቁጥር 2 የታለ ብላችሁናል በቃ ስትልኩልን ይሄን ፈልጋለሁ ብላችሁ ላኩልን አላህ ያክብርልን ሳምንት ደምቀን እንደምንመጣ ተስፋ አደርጋለሁ ጨረስክ ማሻአላህ ዛም ግን አትመስልም ነበር ሻስ ስለ መጽሐፉ የተወሰነ ነገር ለምን አስፈለገ አይዋ እሱ ነው ዋናው ነገር صلوا على رسول الله صلى الله عليه وسلم وصلى على محمد وعلى ال محمد ይህ መጽሐፍ ያስፈልገበት ምክንያት እኔ ችሎታ ኑሮ ላይ ሳይሆን ችሎታ ላላችሁ ሰዎች በር ለመክፈት ያክል ነው በጣም ጎርቶናል እኛ ታሪካችን ከ400 ዓመት በላይ ነው ሷሃቦቹን ሰለፎቹን ሷሊሆቹን ባይጻፈላችሁ አናቃቸው ነበር ያገራችን መሻይኾች ታሪክ አለመጻፉ ጎርቶናል በጣም በምን ወልኩ ጎዳን አንደኛ ትውልድ ስለማያውቃቸው በአባቶቹ መኩራት ሲገባው በጭፍን የሚጣላቸው ሰው አለ ሳያውቃቸው ሁለተኛው ደግሞ በጭፍን የሚወዳቸው አለ እንደው በመጀን ብቻ በስምና በስፍራቸው ሁለቱም ወገን ድንበር ያልፍባቸዋል ሲሉ ሰማለሁኝ ሶስተኛው ደግሞ አክቲቪስቶች ገብቶባቸዋል አንዳንዶቹ ጭራሽ በውሸት ተጋኑ ተጽፎባቸዋል አራተኛው ደግሞ ያንኑ እውነት አስመስሎ ውሸቱን የሚዋራባቸው አለ እና ያገራችን መሻይኾች መዝሉም ናቸው መዝሉም አይዋ ልክ እንደ አሊ ረዲየላሁ እንደ ያው ብዙ ሰው ይተከሳል እንደዚህ ልክ ነው ወይ ከቤተሰባቸው ወይ ካስተማሯቸው ታገር ልጅነት እንዲህ አልነበሩም የሚል አለመኖሩ ባክኖ ቀርቷል ታሪካቸው ለምን አስፈለገ በሚለው አምሳሌ ቅጽ 2 ይሄን ያነበበሰው አንብቤዋለሁ እንዳይል እዚህ ውስጥ የሌሉ እዚህ ተጨመሩ ባለፈው ሳምንት አስተያቸዋል በ1973 ያለፉ ሼህ አብዱል ሐይ ተጣሊያን ወራጅም በፊት ጀምሮ ከዛም በኋላ ከዛም በስተፊት በቃዲነትም በሙፍቲነትም በሼኽነትም ጅማ ባባጅፋር ስርም ሲያስተምሩ እንደገና ዳለት ሲያስተምሩ መጨረሻውን እዚህ አንዋር መስጂድ በኪራይ ቤት ብቻ በኪራይ ቤት ምንም ሳይኖራቸው ኡማን ያገለገሉ እዚህ መጽሐፍ ላይ ተካተዋል ሌላው ሼህ አህመድ ኢድሪስ
ሀበሻ ላይ ተምረው ወደ ሱዳን ሄደው የመን ተምረው አዝሃር ላይ አንደኛ በመውጣታቸው በጀማል አብዱል ናስር እጅ ሽልማት ያገኙ። አልጄሪያ ላይ 42 ዓመት ናልን ተብለው ሄደው ያስተማሩ የነብይ ያክል የሚታወቁ የተወለዱት ግን ደሴ ነው። ቁርአን ያፈዙት ደሴ ነው። ኢልም የተማሩት ሀበሻ ነው። እኛ እናቃቸው። አልጄሪያ ግን መፍቲ የነብይ ያክል የሚከበሩ ሻህ አህመድ ኢድሪስ ብላችሁ አሁን በህስ ውስጥ ብትገቡ ታሪካቸውን ያመጣ ዘረግፈዋል። እና ሌላው ሼህ መሐመድ ረሻድ ቢላል ሸይኹል መሻይኺን ሐረርጌ ውስጥ ነው። ሸይኹል መሻይኺን እንዲህ ሀገርም እንደ ቋንቋም በኦሮምኛም ቋንቋ ራሳቸውን እንድትመጻፍ እንደሚችሉ ፊደል ቀመር የፊደል ቀመር ያመጡ ናቸው። ሱብሃንአላህ አጃኢብ ባለውለታ ናቸው። እሳቸውን አሁን እንግዲህ ትውልድ በምን ነው የሚያውቃቸው? እሳቸው ባል ተካተውበታል። ሌላው ሼህ መሐመድ ሲራጅ አልአኒ ራያ አዘቦ ውስጥ የተወለዱ ናቸው። አጅም ነው ድገረመኝ። ዱዓኡል ቁሉብ የሚባል የህትመት ብርሃን ያገኘ መጽሐፍ አላቸው። 370 ርዕስ አሉ በውስጡ። ኢብኑ ሐጀርን ግብፅን በመናቃቸው ነበር። ኢብኑ ሐጀር መናቃቸው እንደ ሙኽተሰር በቡሉገል መራም እንደ ሙጠወል ቡኻሪ በመሸራሃቸው ኖይን ተሶሪያ በምን ነው መናቃቸው? ሪያዱ ሳሊም በመጻፋቸው 40 ሐዲስ ሙስሊም በመሸራሃቸው ነው። እኛም ዘንዳ መሸረህ የሚችሉ አስማኡል ሁስናን ብዙ አይቻለው ነው። እንደሳቸው መሸረህ የለም። ያው ሹፍ ሙፍቲ ሼህ አደም ቱላ ሸይኹል መሻይኺን የመሻይኾች ሼህ በሺህ የሚቆጠሩ ወደ 110 ዓመት ነው እድሜያቸው የሚገመተው። ረህመቱላህ አለይህ 80 ዓመት ያስተማሩ ሸይኹል መሻይኺን ለምንድን ነው የማይወራላቸው? ትውልድ የማያውቃቸው? ወይንስ እኛ ምቀኞች ነን ለሀገራችን? አዎ በ2017 ነው ያለፉት። ሌላው ደቡብ ወሎ ውስጥ ገረዋ የሚባል አለ። የዕልም ቦታ ነው። በተለይ የተጅዊድ በቁርአን እኛ አልደረስም አባቶቻችን ምናምን ገረዋ ቀርቷል። ገረዋ ያልቀራ ቁርአን እንዳልቀራ ነው የሚቆጠረው። በፊቅህ በሐነፊ በተፍሲር በቁርአን በተጅዊድ ገረዋ ውስጥ ሼህ ሐሰን መሐመድ ገረዋ የሳቸው ታሪክ ተከቷል። ሌላው ሼህ ኸሊል አህመድ አገር ጮረ ረህመቱላሂ ተዓላ እኔም ቀርቼባቸዋለሁ። አጂብ ሼህ ነበሩ። ሼህ ኸሊል አህመድ ሐሰን አገር ጮሬ ማለት ነው። ብዙ ደረሶች አሏቸው። እዚህም አዲስ አበባ አሏቸው። ለምሳሌ በፕሬዚዳንትነት ምክትል ፕሬዚዳንት ሆነው የሚያገለግሉት አዲስ አበባ መጅሊስ ላይ ሼህ መሐመድ ሸሪፍ የእሳቸው ደረሳ ናቸው። እና እሳቸውንም አቀብል ብያቸው የሚያውቁትን ነገር ታሪካቸው ተጽፏል። ሌላው ሼህ ኢብራሂም ሐኪም ጎሎ ጆርሳ 94 ዓመት ነው እድሜያቸው። 65 ዓመት ተፍሲር ያስቀሩ። በእሳቸው ያልቀራ የለም። 65 ዓመት በ2015 ነው አሁን ያለፉት። ሼህ መሐመድ ጃማ እሳቸው ደግሞ እኔም ደረሰባቸዋለሁ አውቃቸዋለሁ። 30 ዓመት በኢማምነት በማስቀራትም በአረበኛ በቋንቋም ኢልመን ንጁምም የሚያውቁ ስነፈለክ አይዋ መጽሐፍም አሳትሟል። እና ሼህ መሐመድ ጃማ ሸዋበር ኢማም መስጊድ ነበሩ። 30 ዓመት ያገልግለዋል። ሌላው ሼህ ሚስባህ ናቸው። ለጥቂትም ጊዜ ተዋውቀናቸው ነበር። አላህ ያዘነላቸው። አጂብ ሰው ለሁሉም ወንድም የሚሆኑ ድልድይ የሚሆኑ የሚያሸጋግሩ ተጣላ የሚያስታርቁ በህዝብም በመንግስትም በሃይማኖትም ጎጠኝነት ዘረኝነት የሌላቸው ሰው አጂብ ሰው ነበሩ። አላህ ይዘንላቸው። ሼህ ሰይድ ሱሌ ይባላሉ። ሱሌማን ኮርቤ ውስጥ እሳቸውን ሳነሳ እና ሻሊ ዑስማን ይባላሉ። እኔም ደርሼባቸዋለሁ። እነሱ አቡ ዘር ገፋሪ ነው ትዝ የሚለኝ። ዋሽተን እንከበር ቀልደን እንኑር የማይሉ እውነት የሚናገሩ ሐጅ ለወስድወት ነው ሐጅ አልወጀበብኝ እኔ ክፍል ለወታለሁ አላቸው። ከየትህ አሉት። ቡናው ተየትህ ከርሻዬ ነው። ፍሉ ተየትህ አፍልቼ ተክዬ ነው። ትሰግዳለህ ወይ? ሚስት ትሰግዳለች ወይ? አላህ ያሳይህ። እንግዲህ ሐጅ ለመድኮ ነው ያንተ ገንዘብ ይበቃል ለማለት እነዚህን ሁሉ
መስፈርቶች ማለፍ አለበት ወይም አይበቃም ለማለት የሚገርም ነው በጣም በወራቸው ማለት ነው። ሻዕል ዑስማን ደግሞ እንግዲህ እኔ እናት ሞተች ትናንት ቀበርናት ያሉኝ ናቸው። የዛሬ 50 ዓመት አካባቢ ሸኽን እኮ ነው ሸኽን እኮ እንደዛ ያሉት እሳቸውን ንቅራት ሊቀር ሄዱ። ታላቅ ወንድሜ ፈልጎ አመጣኝ። እሳቸው ዘንድ የሚቀራ ወንድም ነበር እና አገኘኝና በዛ ይዞኝ ሄደ። በሳቸው ይሄ ነው እንደ የጠፋው አሉ። እናትን ቀበርናት አሉኝ። ደነገጥኩኝ፣ አለቀስኩኝ። ምን ያስለቅሳል? ነብዩ ብተዋል እንኳን አንተ እናት ደግሞ አንተ ነህ ሰፈር የምትወጣው። ለካስ ጽናት እየገመገሙ ነው። እዛው ሺዎች ጋር ሰግድባታል እንጂ እናቴ ሞተ ለምታልቅስ ከሆነ አንተ ለሰፈር መውጣት አልደረስክም አሉኝ። እያለቀስኩኝ ሄድኩኝ። ደህና አሁንም አለች ቢገርም ጽናት ለመገምገም ተናገሩ። እንግዲህ ዛሬ 50 ዓመት ነው ይሄ የሆነው። ይሄው ታሪክ እዚህ ውስጥ አለ እዚህ መጽሐፍ ላይ። ሌላው ሸህ መሐመድ ጧሂርም ባው ነበሩ። ዓለም ደረሰ ማዲ ናቸው፣ ዓሊም ናቸው። በሁሉም ስለ ገበሬ ተተናገሩ፣ ስለ ተማሪም ተተናገሩ፣ ስለ ደረሳም ስለ ሸህነትም በሁሉም ነገር እኔ ሀያቱ ሷሃባን በሳቸው ማቆም ሀያቱ ሷሃባን አሉበት መጅልስ ውስጥ ቂል ወቃል ሐሜት አይወራም። ወይ ሀያቱ ሷሃባ ነው ወይ ተፍሲር ነው ወይ ቀሱሱል አንቢያ ነው ሌላ ነገር ነው። አላህ ይርሐማቸው። ሌላው ሸህ መሐመድ ሸህ ሰይድ ሁሴን የሱመያ መስጂድ ታውቋቸዋለች። ነገ የማይሉ የምናገሩ ሰው ነበሩ። መሐመድም ልክ ነው እኔም ልክ ነኝ ያሉ ሸህ ናቸው። አላህ ይዘመናቸው። እና ሌላው አሁን በሺ የሚቆጠርበት መስጂድ ፉሉሃ ላይ ሸህ ሐቢብ መሐመድና ምክትላቸው ሸህ አወል በኮንቴነር ውስጥ እየታሰሩም እየተፈቱም ቁርአን እያስቀሩም አላህ ይዘላቸው ብዙ ውለታ ውለዋል፣ ለኡማው ውለዋል። ከመንግስትም ጋር ከቀበሌም ጋር ከወረዳም ጋር እየተፋለሙ እነሱ ለፍተው ባገኙት መስጂድ አሁን እኛ እየሰገር ነው አተረፉ። ማንም ሰው ደካማ ጎን ሊኖረው ይችላል፣ ጠንካራም ነው ጎን ሊኖረው ይችላል። ነብያችን ምን ብለዋል? አብዱላህ ኢብኑ ዑመር ባስተላለፉት ምን አሉ? እስኩሩ መሐሲነ አምዋትኩም የሞቶቻችሁን በጎ ነገር አውሩላቸው፣ ወኩፉ አመሳዊኢሂም አሉ። ስለ መጥፎ ጎን አታውሩ፣ አፋችሁን ዝጉ፣ ጥሩ ነገሩና ያዙላቸው። ይሄን እኮ ነው መያዝ ያቃተን እኛ ጥሩ ነገር መያዝ ያቃተን። እሳቸው ሸህ ኢብራሂም ቡቄ እንግዲህ እሳቸው ማስቀራት ላይ ያሉ ነው። በሶርፍ ታውቁ ነበር። ተዶረነ የወጡት 4 ሺህ እንደወጡ እሳቸው ማልፈዋል። አላህ ይርሐማቸው። ሸህ መሐመድ ሸቀጤ በእሳቸው ፊቅህ አልቀራም ሻፊዒ ናቸው። እሳቸው ሸህ አህመድ መሐመድ የመሳለሚያ ለምክረም የወንድማችን የመሐመድ ከረም አባት ማለት ነው። አላህ ይዘንላቸው። አዲስ አበባ መስጂድ ፕሬዝዳንት ሆነው አገልግለዋል። የዑለማዎች ምክር ቤቱ ላይ ጉድ ነው ታሪካቸው፣ አጅብ ነው። አባታቸው ደረስነት ሲልኳቸው ራስ ሳጨረስ ጥምጣም እንዲያጠመጥም ሸህ እንዲያትመስል መምሰል መሆን አይደለም፣ ጫማ እንዲያታረግ ሱሐቦቹ ሰለፎቹ ጫማ ሳያደርጉ ነው ብዙ ዲን ያስፋፉት። ለጫማ ተቸኩል ነው እኮ ጫማ ሐራም ነው ማለት አይደለም። ጀለብያ እንዲያለብስ ጥምጣም እንዲያጠመጥም ብለው ልኳቸው ኢልም ጨርሰው ሸህነት ተመርቀው አዲስ አበባ ሲመጡም ያለ ጫማ ነበር ይመጡት። ኧረ እባክዎን ጫዛ ጋር ያለ በባዶ አይከድም ተብሎ ነው ጫማ የተለማመዱት። የአባታቸውን እንትን ጥበቃ ተመልከት። አላህ ሰጥ ጃንጥላ እንዲያትይዝ ቂራአ ሳትጨርስ ተብለው ማለት ነው። ሌላው ሸህ ጅብሪል ዋሊዱ ሸህ ሁሴን ጅብሪል የሸህ ሁሴን ጅብሪል አባት በሸህ ሁሴን ጅብሪል መዝሉም ናቸው። አይቃፍለው መዝሉም ናቸው እና ፍቅራም እየፈቀረ በልቶባቸዋል። አክቲቪስት እየዋሸ የፖለቲካ እንትን ሆነዋል፣ መጠቀሚያ ሆነዋል። እሳቸው የተናገሩት እስከ ኃይለ ሥላሴ ውድቀት ድረስ ነው። ስለ ደርግም ተናግረዋል፣ ስለ ቀድሞም ወያኔ ጊዜ ተናግረዋል፣ ስለ አሁኑ ሰልፍ ተናግረዋል። የፖለቲካ ፍጆት በማድረግ ይወራባቸዋል እና እሳቸው የተናገሩት ስለ እሳቸው ማንነት ሌላው ለም ተስመይል አዛኑ ቢሚስሊህ ብለዋል ሸህ መሐመድ ወሊ ረህመቱላህ ዐለይሂ አላህ ያሳይ። እንግዲህ ለም ተስመይል አዛኑ ቢሚስሊህ እሳቸውን የሚመስል ሸህ
ጆሮ ሰምታ ማታውቅ ወለም ተረል አይኑ ምስለ ሸክሊሂ እሳቸውን የሚመስል ሰው አይንማ አይታ ማታውቅ ወካነ አየተ ሚን አያት ላሂ الكبرى ሸህ መሐመድ ወለ ረህመቱላህ አዎ እንደዛ ሌላው ደግሞ ዝም ብሎ በሳቸው ላይ እንደዛ ነበሩ የሚዋራ ምቀኛ አለ ደግሞ ምቀኝነት አትል በማዋቅም ባለማዋቅም መጥፎ ነገር የሚያስወራባቸው ጭራሽ ታሪካቸውን ለማዛባት ኸምር ይጠጡ ነበር በረመዳን አይጦሙ ነበር ፍቅራ ነበሩ ምን ብሎ የሚዋራ ታያለ ደግሞ እና ሊላሂ ወኢና ኢለይሂ አንድ ሸህ ተተባለ ከአንድ ሸህ ቀርነት አንድ ተራ ሙስሊም ይጠበቃል እንዴ መዝሉም ናቸው ውሸት ተወርቶባቸዋል እሳቸውና እኔ መዝሉም ያገኟቸው ሸህ ሁሴን ጅብሪልና ሸህ ሁሴን ኑር ሁሴን ባሌ መዝሉሞች ናቸው ነብዩላህ ኢሳ ሶስተኛ አብዱል ቃድር ጅላኒ ያለ ስም የተሰጣቸው ውሉ የተገባባቸው ውሸት የተወራባቸው ገድላቸው አረስንቱ በነዛ መስላቸዋለሁ እና እንግዲህ በ1908 ነው በኢትዮጵያ አቆጣጠር ያለፉት አላህ ሰይህ ሸህ ሁሴን ጅብሪል ስለዚህ የዛሬ 200 ዓመት አካባቢ ነው አባታቸው የማን ደረሳ ነበሩ ማን ነበሩ ይሄ ሁሉ አለ እዚህ መጽሐፍ ውስጥ ነው ኦኬ በጣም ጥሩ እንግዲህ ቀደም ሲል የተቃቀሷቸው ሼህ እንደ አዲስ የተካተቱ ሰዎችን ወይም ትልልቅ አባቶችን ታሪክ ነው ቀጣዩም ደግሞ እትም ሲወጣ እንደዚሁ በባትሪ እየፈለጉ እያደኑ ለታሪክ ሰንደው ማኖራቸውን ይቀጥላሉ እኛ የዚህ ፕሮጀክት መሳካት እኛ እጅ ላይ ነው ያለው እንዲህ አይነት ነገሮች ታትመው ሲወጡ ገንዘብ ይወጣባቸዋል አሉ ሲሉ በብዙ 100 ሺህ ብር የሚቆጠር ገንዘብ ወጥቶባቸው ነውና ሰው ጋር የሚደርሱት በመግዛት ስጦታ በመስጠት ቤታችን ውስጥ በማስቀመጥ ለልጆቻችን እያነበብን ይህንን ታሪክ እናስቀጥል ነው ባይሆን የዲርሃምና ሪያሉ አነሰብኝ በአጋጣሚ አእምሮዬ ፕሮሰስ ያደርግ ነበር ለያኖ $10 ማለት እና 15 ድርሃም ማለት ራሱ ያኒ እንትና በጣም ስለዚህ ሪያሎችና ድርሃሞች 20 አድርጌዋለሁ አፉ በሉኝ እኔ ነኝ 5 የጨመርኩት እንደዛ ካልሆነ ስለማይመጣ ነው ግድ የለም 15 ነው ያለኝ ካላችሁ ኢትስ ኦኬ ችግር የለም ዋጋውን ግን አምስቱን አንተ ትሞላለህ በኢዝኒ ረብና የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን ግን ሼህ አንድ መረሳት የሌለበት ነገር ደጋግመው በዚህኛው መድረክ በሌላኛው መድረክ እየተናገሩ ያሉት በዓለም አቀፍ ታዋቂ የሆኑ መሻይኾች ምን ስለተደረገ ነው በሀገራቸው ስራቸው እየታተመላቸው ስለወጣ ፕሮሞሽን በደንብ ስላገኙ ነው የኛ ሀገር መሻይኾች አላገኙም እያሉ ቁጭት ይዟቸዋል ያንገበገባቸዋልና ሌሎች ጸሐፊያንም በዚህ በኩል ላይ በተተባበሩ ማለት እንዲወጣ ስራቸው እንዲታወቁ በአረብኛም በእንግሊዝኛም ስራቸው እንዲታወቅና በዓለም አቀፍ ደረጃ እንዲታወቁ የሀገራችን መሻይኾች ብታደርጉ መልካም ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለልጁማ ፕሮግራማችን ኸሚስ ምሽት ነው በመጀመሪያው ክፍል ላይ የሼህ መጽሐፍን በተመለከተ በሰፊው አውግተናል እንግዲህ ሳምንት አንስተነው የነበረው የዶክተሩ አሟሟት ማን ነው የዶክተሩ መጨረሻ በሚል ሳምንት የሚገርሙ ታሪኮችን ሲያነሱልን ነበር እንግዲህ ሼህ ዛሬ ስለምንድነው የተዘጋጁት አዲስ ጉዳይ ምናነሳው አለ ወይስ ደግሞ ሳምንቱ ምን ቀጥለው አሁን መድረኩ የርሶ ኢንሻአላህ ትንሽ እንጨርስና ተወሰነ ቀርቶኛል ሀጂ ኑሩ ሙሳሁን ሱብሃን በዲዕዋውም በአመራርነቱም በመቀቱ ባለውለታ ነበር ሁለተኛው ሼህ ሁሴን ሐራ ኢማሙ ኸጢብ አንور መስጂድ ምክትል ኢማም አላህ ያዘነላቸው እንደ ጨረቃ ነው ብቅ ብሎ የጠፉት ምን አይነት ኢልም አይደለም አኽላቅ ኢልሙንማ ማንንም ያቀርባል ኢብሊስም ያስቀረው ይችላል አኽላቅ ነበር ወደ ሰው ምራመድ ባህሪ ነበረች ሼህ ሁሴን ታዲያ ሌላው ሀጂ መሐመድ ሁሴን ማዲሁ በጣም አጅብ ነበር መጥፎ የማይወጣው ሰው መሐመድ ሁሴን እኔ በአካል ማቃሉ መጥፎ ነገር የማይወጣው ሰው
እና ሌላው ሼህ አሊ ካሳ ዋሊዱ አብዱል ጀሊል የአብዱል አጅ አባት እኔ አሁን የዛ አካባቢ ትውልድ እንዴት ይሆን የሚያውቃቸው የታሪካቸው የሚያነብበት ላይብረሪ የለው መጽሐፍ የለው ሽርክን በመጥረቢያ አጠፋለሁ ብሎ የተነሱ ሙሽሪክን ለሙሽሪክ እንትን ውጅግራ የመዘዙ በዲናቸው የመጣን ሙሽሪክ ክላሽ ነው በአግባዛው ቋንቋ ቆመ ጠበቀኝ ውጅግራ አታውቅም? ለጊዜው አልደረስኩበት። ቆመ ጠበቀኝን አውቀዋለሁ። የልጅ ነገር በመጥረቢያችን ዛቱን አንዋጥ የምትባለ የአድባር ዛፍ በመጥረቢያ ዛፋኑ በመቁረጥ ሽርክን በማጥፋት በተግባር በአዳም ልኮን ተዋግተዋል ነው። እሳቸው እኮ የደባት ሸህ ናቸው አይደል? ይሄንን ያደረጉት እንግዲህ የተውሂድ ሰው እዛ ሀገር ላይ የተውሂድ ሰው የለም ይላል። የሚገርም እኮ ነው። ሼህ አሊ ካሳ ረሕመቱላህ አለይህ ሼህ መሐመድ አሚን ሐዶ እንግዲህ ይሄ በላጋ ናሁ ሰርፍ የዘሩ ብዙ ሼህ ያወጡ በቅርቡ ያለፉ ሌላው ኡስታዝ አብዱል መጂድ ነው ላይ ረህዛንለት እነዚህን እንግዲህ በወበረር ያገኘኋቸውን እዚህ መጽሐፍ ላይ ጨምሬያለሁ። ተዛ ቀጥሎ ሼህ አሊ ጅሩ ተሚለው ቀጥሎ አምናም የነበረ ነው እዚህ መጽሐፍ ላይ ያለ ነው እና በጠጥ እንኳን ይባላል አልበዕረቱ ተዱሉ በጠጥ ተዱሉ አላ መመረ ቢሐዘብ መካን በዚህ ቦታ ላይ ማን ነበር በዚህ ማን አልፋል የሚለውን ነገር በጠጥ እንኳን በራሱ መልእክት ያስተላልፋል። ግመል ከሆነ ግመል፣ ፍየል ከሆነ ፍየል እዛ ሀገር ሰው ነበር ወይም እንዴት ማለት ይጠፋል እንደው። ስለዚህ በኹጥባ ቢነገረው ትውልዱ በታሪክ ቢነገረው እውነት ታሪክ ቢነገር በሁሉ ባልወደዳቸው ነበር፣ በሁሉ ባላሻረከባቸው ነበር። ቢያሻረክም አይታማም፣ አስተማሪ የለውም። ቢጠላቸውም የሚነግረው አጥቶ ነው፣ ቢወዳቸውም የሚነግረው አጥቶ ነው። ወይንም ቢነገርም የውሸት ቂሷ ነው። ሞተው ተነስተዋል፣ በሰማይ በረዋል፣ ነብር ጋልበዋል፣ አንበሳ ጨብጠዋል። ይሄ ቂሎ ቃል ወሬ እንደዚህ ያለ ፍቅራ እየዋራባቸው ነው። እንዲህ ያለ ቂሷ የሚዋራ ደግሞ ነብዩም ተወርቶባቸው ያውቃል። ነብዩ እዚህ መጽሐፍ ላይ የ38 ቤት 38 አበጋር ቤት ያቃጠሉ አሉ። አላህ ያሳየኝ ታገኛቸዋለህ እዙ ላይ። ለምን በመሻይኾች ላይ ብዙ የሚያሰሩ ብዙ የሚዋሹ እንዲህ አልነበሩም በማለት ማለት ነው። ፍቅራዎች የፍቅራ ቡና መጠጫ ምሳ መብለያ ለዚህኛው ደግሞ ያን አይቶ እነሱም እንደዛ ነበሩ ማለት ይህን በማየታችን ታሪካቸው አለመስተላለፉ ጎርቶናል። ታሪካቸው አሁን መውጣት ይጠበቅበታል። ገና ብዙ ያልወጣል። ስለዚህ መጻፍ የምትችሉ ጻፉ። አለመጻፋቸው ጎርቶናል። ስለዚህ ማዕሪፈቱል አባኢ ወልአጅዳዲ ፊዲኒ ዋጅብ፣ አባቱን ቅድማያትን ማወቅ ዋጅብ ነው፣ ግዴታ ነው። ዶክተር አብይ ሐፊዘሁላህ ወሐዳ አንድ ነገር ያሉት ነገር አለ። አረቦች እኛ እናስተምራለን፣ ወላሂ ሱም ወላሂ አስተምረናቸዋልም ይማራሉ። እውነት ነው። በታሪክ እንኮራለን። እኛ እናስተምራቸዋለን፣ ተስልምና ምን ቀርማቸዋለን። ተነግሯ ይሄ በታሪክ የነበረ ነገር ነው። ሐረም ላይ ሀበሾች ስንት ዓመት ያስቀሩአሉ፣ ስንት ዓመት ስንት ኪታብ ይጻፋሉ፣ ያሰገዱ አሉ። ስለዚህ በየመንም በለው በሳዑዲም በለው በየትኛውም አጋጣሚ ቅድም ናይጄሪያ ብያለሁ አይደል? ናይጄሪያ ሀበሻ ውስጥ ዓለም የሚያውቃቸው መሻይኾች አሉ፣ የሚደነቅባቸው እኛ የማናውቃቸው ሼህ መሐመድ አሊ አሁን በቅርቡ ያለፉት አሁን እንግዲህ እሳቸው ዓለም ነው የሚደነቅባቸው፣ ዓለም ከጫፍ እስከ ጫፍ ድረስ። ሼህ መሐመድ አሚን አልሐረሪ በተፍሲራቸው ዓለም ነው የሚያውቃቸው፣ እኛ ግን አናውቃቸውም። ስለዚህ ትውልዳችን አያቶቹን ሊያውቅ ይገባል። የሀገር ውለታን ባለውለታዎች ናቸው፣ ሊመሰገኑ ይገባል። ዒልም አቆይተውልናል፣ አማና ሰጥተውናል። ቀላል አይደለም። የተዛባ ታሪክ ያጤዎችም ስለ አጤዎች ብትነግሩ ያውቃል ትውልዱ፣ የኛ ስለ መሻይኾች ግን አያውቅም። ይህንን እንግዲህ መቅረፍ አንዱ ዓላማው ነው። እንዲህ አይነት የታሪክ ድርሳናትን
ማሳተም ምን ማለት ነው? አሁን ሼክ ያነሱትን ነገር መክረው መተው ይችሉ ነበር፣ ግን መክረው አልተውም። ይሄው የሚችሉትን አበረከቱ። አንዱ ይሄ ነው እኮ አሁን ተመዩዙ እኮ ይሄ ነው። ይጻፍ ይሄ ነገር ይዘጋጅ ምናምን እንልና እኛ ግን የምናውቀውን አንጽፍ ይሆናል፣ እኛ የምናውቀውን አንሰንድ ይሆናል። ሼክ ግን በሁለቱም አግባብ ነው ይሄን ያደረጉ ያሉት። አላህ ጊዜዎትን በረካ ያደርግልዎት። ይወሰድ ያልሆነ ሆነና ወሬያችሁ እነማን ነበሩ ታሰኙናላችሁ ይላሉ ትላልቅ ሰዎች። ምክንያቱም አሁን ሼክ በሚያንገበግባቸው ሌላኛው ነገር ምንድነው? በሼኾቹ ላይ የሚቀጠፉ ቅጥፈቶች በጣም ስለሚያበሳጩ ድንበር ያልፋሉ። እውነተኛው ነገር ይጻፍ ነው። አሁንም ቢሆን ትክክለኛውን ነገር ከትክክለኛ ምንጭ ይጠቀስ። እሳቸው ይሄን እንደነዚህ አይነት ታሪኮችን ሲፈልጉ ደረሶቻቸውን እየፈለጉ ቤተሰቦቻቸውን እየፈለጉ ስለነዚህ ሰዎች የተጻፉ መጽሐፍትን እያገላበጡ ነው እየሰሩ ያሉትና አሁንም ያልሆነ ነገር መወራቱ ይቀር። እነማን ነበሩ ታሰኙናላችሁ? ያልሆነ ሆነና ወሬያችሁ እነማን ነበሩ ታሰኙናላችሁ ይላሉ ታሪኮቹ። ለሼክ እንስጥ። እሺ መርሐባ። ዛሬ ምን ላይ ነን? ወደ ዛሬው ስንመለስ እንግዲህ ጦልሃ ኢብኑ ዑበይድላህ አሐዱል ዐሸረቱ ሙበሸራ ከአስሮቹ ጀነት ተመሰከረላቸው አንዱ ሷሃባ ነው ረዲየላሁ ተዓላ ዐንሁ። ገና ሳይሞቱ በቁም ተመሰከረላቸው እና ወደ 38 ሐዲሶችን ያስተላልፈ ወካነ የዱ ሸላ እጁስ ዝሎ ነበር ይባላል። እሁር ላይ ከነብዩ ላይ ሲከላከል ጥላቶችን ሲመክት እና መን አራዲ አየዙረ ኢላ ሸሂድ የምሺ አልአርድ በብድር ላይ ሲንቀሳቀስ የምሺ አላ ሪጅለይሂ ፊል አርድ ሸሂድን ያየ ሰው ማየት የፈለገ ሰው አየንዙረ ኢላ ሸሂድን የምሺ አላ ሪጅለይሂ فلينظر الى طلحه ابن عبيد الله الله سيد በ38 አካባቢ ነው ያለው ዓመተ ሂጅራ ነብዩ በህይወት ይያሉ ነው ቢያንስ 28 ዓመት በፊት የተናገሩት ይሄን ተመሞቱ በፊት ፈያድ ብለውታል። በውርጥ ወረ ጊዜና ፈያዱል ኸይር ለጋሽ አጋፋሪ ጀዋዲም ተብሏል። በኸይበር ጊዜና ሀብታምም ነበር፣ ነጋዴም ነበር፣ ጀግናም ነበር። ነውፈል ኢብኑ ኹወይሊድ የ13 ዓመቱ ልጅ ሆኖ ነው የሰለመው። ማን? ጦልሃ የ13 ዓመት ልጅ ሆኖ። አቡበክር ናቸው። አቡበክር ተሁሉ የሚግባቡ ሰው ነበር። ከወጣቱም ከትልቁም ሰው ነብዩ ዘንድ ይዘዋቸው መጡ። አምስት አምስተኛው ጦልሃ ነበር እና ይሄን ሲሰማ ነውፈል ኢብኑ ኹወይሊድ አቡበክርና ጦልሃን የፊጥኝ አሰራቸው። እስልምና እንዲጠሉ ካልሆነም ደግሞ ዙሁር አሱር እንዳይሰግዱ በአንድ ገመድ ግጥም አድርጎ አሰራቸው። አስሮ ዘግቶባቸው ሄደ። ወሚን ከራመቲሂማ ሲመጣ ግን ማን እንደፈታቸው አይተው ሲሰግዱ ነበር የተገኙት። እና ከልጅነታቸው የጀመረ ከራማ ነበራቸው ነው። ነውፈል ኢብኑ ኹወይሊድ ማን ነው? እሱ የኸዲጃ ወንድም እኮ ነው። የኸዲጃቱል ኩብራ የነብዩ ባለቤት የኸዲጃ ወንድም እኮ ነው። አቡበክርና ጦልሃን ያሰረው በጣም ነብዩ ያዘኑበት። በኡሁድ ጦርነት አመለጠ ወንስ ተገደለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ገድየዋለሁ አለ አለይ ረዲየላሁ አልሐምዱሊላህ الذي كفاني ያሉ ነብዩ። ሸሩን በጣም ይፈሩት አላህ ገለገለኛል። ሱብሃነል መሊክ የኸዲጃ ወንድም ሆኖ ማለት ነው። እና በኡሁድ ጦርነት ጊዜ 24 ቦታ ላይ ቆስሏል ጦልሃ ኢብኑ ዑበይድላህ። እና የሞተው በ36 ነው ሸሂድ የሆነው በ36 ነው በጦርነት استشهد الصحابي الجليل طلحة بن عبيد الله በ36 በፈረንጆቹ 56 ማለት ነው 656 በ656 وروى سعيد بن عامر الضبعي أتى رجل عائشة بنت طلحة ب40 ዓመቱ ማለት ነው ወይም በ38 ዓመቱ በሞተ በስራው ስር የተቀበረው ውሃ ገባብኝ መተኛ አጣሁኝ ብሎ በህልሙ ተናገረ። መቼም በልአህያኡ እንደ ረብ ብሏል አላህ። ልጁ አይሻ ማይታለች፣ ሌላም ሰው አይቷል።
ሄደው ሲከፍቱት ምንም ሳይሆን ተገኘ ሸሂድ በስራ ሄደው ተዛው ተው ነገር ነው ተቀበሉት መርቀዱ ጦልሃ ወይንም ደግሞ መሽሃዱ ጦልሃ ብሎ ለከፈተው መስረጃውን ያገኘዋል ዘው ላይ በርግጥም ውሃ መጣ ከዚያ በኋላ በዚያ ቦታ ላይ እና ጦልሃ አንድ ቀን ሶላት አሰግዲ ኢማሙ በለለበት አላ አይደለም እንግዲህ አንተ ድረስ ለምሰብ ማንንም ያሰግዳል فلما انصرف سجدوا እንደጨረሰ ቃላ اني نسيت ان استأمركم قبل ان اتقدم እኔ ላሰግዳችሁ መጀመሪያ መጠየቅ ነበረብኝ ዝም ብዬ ነው ዘግብ እየገባሁት ደስ ብሏችሁ ተስማምታችኋል አትስማማችሁ ብሎ ጀማዓውን ጠየቀ አፈረዲቱም ቢሶላቲ በኢማምነቴ ረክታችኋል ተደስታችኋል قالوا نعم ومن يكره ذلك يا حواري يا رسول الله يا رسول حواريات طلحة ابن عبيد الله ما نتقلال ሁላችንም ተስማምተናል قال اني سمعت رسول الله نبي صلى الله عليه وسلم يقول ايما رجل ام قوما ማንም ሰው ኢማሙ ነው ቢያሰግድ ወሁም ለው ከሪሁን እየጠሉት በጉልበት በአቅሎ ለም ተጁ ሶላቱ እዙነው ሶላቱ ተጆሮ አልፋተድም ማእሙሙ ያልተስማማበት የማእሙሙ ምክንያት የሚጎረብጥ ኢማም አስቸጋሪ አይደል ኢማሙ ጋር ባለ ችግር ነው አለ ችግር ኦኬ ምናልባት እናንተ አልተስማማችሁ ማን ነው ያን ያለው ጦልሃ ኢብኑ ዑበይድላህ የነብዩ ሐዋርያት ጀነት ተመሰከረ ለሷባ እኔ ይሻላለሁ ብላችሁ በኢማምነት አትቀዲያዲ አንተ ትሻላለህ በተለይ ቀዲሞች እንደው ጊዜው አሁን ተቃይሯል ሁሉ ነገር ማስረጃ በቅርብ ተገኝቶ ሁሉ ነገር በቅርብ ነው ድሮ ተንቢሁል ጋፊሊን ዱረቱ ናሲን ደቃይቁል አኽባር في ذكر الجنة والنار የሚባሉ ኹራፋት ሐዲሶች ነበሩ እነዛ እየተቀሩ ይለቀስ ነበር ዛሬ ኩቱበ ሲታ እየተቀራ ይስቃል እንጂ አልስም የዱሮ ሰው በቀላ በቂሷ በመኑ ስስ ነበር ልቡ አሁን የመረጃ ዘመን ነው ዘመኑ ተቀይሯል ሲባል እስልምናው ተቀይሯል ማለት አይደለም የዱሮ ይመጣል ብላችሁ አትሰቡ ምናበር የሚገፋችሁ 60 ዓመት 70 ዓመት ያሰገዳችሁ ሰዎች ደውለቀቅ ብታርጉ ትግባት ገጥሙ ለመከተሉ ነው እንዲያው ለወጣት ነው ወይ የዘመኑን መንፈስ ኦኬ እንደ ዱሮውን ብትሉ አይኮንም አሁን የዱሮም አይመጣም አሁን ያጥወይ ሰላት ይመጣል የኹራፋት ዘመን ይመጣል አበድና ይመጣል አክትማል የመረጃ ዘመን ነው አንድ ቂሷ ብትናጋ አንድ ነገር ብታረግ ወዲያው ይገኛል ውሸቱ እውነቱ መሆኑ ወዲያው ይገኛል ለእናንተ አልነግራችሁ እንግዲህ ሲሆን ወደ መረጃው ዘመን ወደ ቴክኖሎጂ መንጣቢያቀታቸው ቢያንስ ተወቅቱ መማር አለባቸው 60 በ70 ዓመት ያሰገደ ሰው ቀሪው ህይወቱ ምን ያክል ነው 20 ዓመት ወይስ 10 ዓመት ምን እንደቀረው እንኳን ያቀም ቀባሪ ለምን ያጣል ይግለቁ ስለዚህ ባያቆም ምንድነው ግን ሲሩ የሚመስሉት እንደው ወይ የሰሙት ነገር አለ ይሆን ወይ ነገር አለ እንደው ምሎት መልቀቅ አለ መፈለግ ማለት ነው እንደው ኡማው ቢበጠበጥ ከሆነ ቢከፋፈል ከሆነ ተወት ቢያረጉት ነገሩ እኔም እንኳን ሰግዳለሁ ተዋለሁ ይሄ ዱዓሚን እኮ ነው አልኢማሙ ዱዓሚን ብሏል ነብያችሁ እኮ አንተን ይሻላልው ብለህ አላህን ከፊት አድርገህ ነብዩ ቦታ ላይ እኔ ቆማለሁ ብለህ ከኋላ ህዝብ አድርገህ ዲፍረት እኮ ነው ነህ ተብሎ ተገዶ ካልሆነ በስተቀር አንተ ትሻላለህ ካልሆነ በስተቀር እኔ ይሻላልው ብለህ መቆበትበት እኮ አይደለም አልኢማሙ ዱዓሚን ነው ነብዩ ሐላፊ ነህ በራስ ሶላት በህዝብ ሶላት ጥያቄ ነህ ሱብሃንአላህ አላህን ከፊት አድርገህ ነብዩ ቆሙበት ተለቆመ ምን ነው ይሄ ኢማምነት ወዚፈቱል አንቢያኢ ወልሙርሰሊን የነብያቶች ሐላፍትና ነው የነሱ ተልኮ ነው በእነሱ ቦታ ላይ እኔ ቆማለሁ ማለት ስለዚህ ሁሉም ሪዷን ኑሮት ሁሉም ወይንም በዓሊሞች በዑለማዎች አንተ ትሻላለህ ካልተባለስ በቀር እኔ እሻላለሁ ማለት ኢኽላስ ያሳጣል ኢኽላስ ያሳጣል ጀዛኩሙላሁ ኸይረን ኡስታዝ በጠለሃ አማካይነት ሌሎችንም ነገሮች እያየን ነው የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ስንወጣ ቀሪ ታሪክ እንጨርሳለን ኢንሻአላህ አብራችሁን ቆዩ
ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ጣልሃን ነበር ስናነሳ የነበረው። ጣልሃ ኢብኑ ኡበይዱላህ ከአስሩ ጀነት ከተመሰከረላቸው ሰሃቦች መካከል አንዱ ነው። በምድር ላይ የሸሂድ ደረጃ ያገኘ በምድር ላይ 28 ቦታ ተወጋሉን ኡስታዛችን 28 ቦታ እሁድ ጦርነት ላይ በጣም የሚገርም ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሰው ነበር ሰሃቦቻቸው እንዲያዩ ሲነግሯቸው የነበረው። ኢማም ሆኖ አሰግደው በእድሜው አንድ ቀን አሉ ወደ ማዕሙሙ ዞረው አሁን ያሰገድኳችሁ ሰላት ተቀብላችሁት ነው ወይስ በግድ ተጭኝባችሁ ነው ብለው ጠየቁ። ይሄንን ተከትለው ኡስታዝ ምን አሉ? ህዝብ ማዕሙሙ ሳይፈቅድላችሁ ወደፊት የምትመጡ ሰዎች ቦታ ልቀቁ እያሉ ነው። እንቀጥል ሸህ። በውድ ሳይሆን በግድ የምትገቡ ሰዎች እና እነሱም ተናዙል ቢያረጉ ሌላውንም ባይገፋቸው 40 ዓመት 60 ዓመት በጭቃ ባቧራ ባቋቋሙ መስጂድ ገጠር ቀርቶ ያለም በራባንጀቱ ቀርቶ ዲንም ባቆየ ላይ መገፋት አለበት። በዲናችን እኮ ፈረስ እንኳን ሲያረጅ መጦር አለበት። አህያም የወቅፍ ማቆያ ይደረግላቸው በተለይ ለዚህ ለጂሃድ ፈረሶች እንኳን ሰው ልጆችን ቁርአት አቅርቶ ህዝብን እስልምናን ያቆየ ምንም ይሁን ምን የተለያየ ነው ወጣለት ችግር የለም። ስለዚህ ልትገፋው ተገቢ አይደለም፣ አደብም አይደለም። በአግባቡ እስታሁን አገልግለዋል ይበቃው ተብሎ መخدም አለበት። ስለዚህ እኔ እናንተ ማንና ማን እንግዲህ በእድሜስ በእውቀት እሱን እንትናሉ መግፋት እንችላለን ነው ነገር በማዋሰክ በመክሰስ ስም በማጥፋት ኢማም በጃሂል ይገመገማል እንድትብሉ እህል በወርቅ ሚዛን አይመዘንም እና ባንገፋቸው ምናባት ቁርአን ያፈዙም ልጆች አላህ ይጨምርላቸው ኢኽላሱን አላህ ይስጣቸው። ግዴታ እንተ ተቀደም ካልተባለው በስተቀር ባይሽቀደድሙ ኢኽላስን ደግሞ የኔ ድምጽ ይሻላል ማለት ገደል ከታል ደግሞ ተራዊህ ለማሰገድ ግን ያው ልጆቹ ወደፊት እየመጡ ስለሆነ ቁርአንንም ያንብቡ ሰውንም ያንብቡ። ማንበብ መጽሐፍ ብቻ አይደለም ሰውንም ማንበብ ያስፈልጋል። የሰውን ስሜት ማለት ነው። فهم الضعيف والكبير والصغير ብለው አልኩ ነብያችን በተለይ አሁን ረመዳን ሁሴን እንግዲህ መግሪብ ሰዓት ላይ አሊፍ ላም ሚም ቢላሁን ስንት ሰው ረቀሉ የሚያደርግ ቁርአኑን ያዳምጠዋል ይሰለቻል እንጂ ተደብር ለተደብር ጊዜ የለውም። መግሪብ ላይ እኮ ቢቻል እንደውም ሱረቱል ከውሰርን ሁለት ቦታ ቢያረጉት ይባላል። እና አጠይና ከልከውሰር አላሁ አክበር እና አበትዛው ኮሚቴዎችም ሆነው ደግሞ መስጂድ አገልጋይ ሆነው ኻዲሞች ማሻአላህ አላህ ይጨምርላቸው ገንዘባቸውን ጊዜያቸውን ከፍለው የሚخدማሉ ዲን ይخدማላቸው ይخدሙ ልጅ ወጣላቸው በረካ ይሁኑናል። እንደዚሁ ደግሞ በመስጂድ ስም ሰውን መከፋፈል ይኸው ስልጣን ሆኖ ሰውን ኢማም ማባረር መገምገም የሚችላሉ። ሐዲስና ሐዲስ ሳይለዩ ሐዲስና ሐዲስ ሳይለዩ ምናለ ሐዲስና ሐዲስ ሳይለዩ ሐዲስና ሐዲስ ሳይለዩ እንደውም ብለ ኢማሙ ተገምግሟል አባረነዋል። ምን ነው ሐዲስ አያውቅም ለምን ፍቅህ ነው እንጂ ሐዲስ እያስተማረ አጋጥሞኛል። እኔ አላህ ያሳየኝ እንግዲህ ሐዲስ እንኳን ማለት የማይችል ሐዲስና አሊፍ ወለስ ነው ማያቅ ገና በመጣ በሶስት ወሩ የኮሚቴ መብት እስከምን ድረስ ነው ከጧሃራ የማይወጣ ዳኝነት በስር ገብዞ ሰው መበጥበጥ መከፋፈል። አላህ ሊፈሩ ይገባል፣ ሊመከሩ ይገባል። ዘመዱ መከሯቸው። ኢማሙን ሽማግሌ ናቸው ኢማሙ ድምጽው ያምርም ብሎ ሙዚቃ ነው እንዴ? ኮሚቴንን እኮ ሸኽኛ በየመስጂዳችን ኮሚቴ እኮ ላንተ እኮ ነው አሁን እየነገሩ ያለው እኮ ግን በምንድነው እናንተ የምትገመግሙት ነው እኮ ያለው። ማብራት አንተም ኮሚቴ ነህ። ማብራት ክፍል ምንጣፍ እንዳይሰረቅ ጠብቅ። የውሃ ክፍል ደሞዝ ልክፈል አመቻቸው። ማን ነህ ነው አሁን ጥያቄው? ደሞዝ ልክፈል ማን ይምጣልህ ነው እንዳትቀጥለው ማን ድምጻቸው አብረን ብለህ እንዳትቀጥል። አንዳንድ ቦታ እኮ አጋጥሞኝ እኮ ነው ድምጡ አማራ ድምጡ እኮ ተደብር ላለው ሰው አላህ ድምጽ ሆኖ አሶቱ ይحزن አሶ ይጥሪብ ድምጡ እኮ ያስጨፍራል። አስጨፋሪ ድምጽ አለ፣ ያስለቅሳል፣ ያሳዝናል። ታንጎራጎርክ መንጎራጎርተህ
ካዋራህም ያስለቅስ ድምጽ አለ የለቅሶ አይኑ ሰባት አይነት ነው ስለዚህ ማዕናው ገብቶ ነው ወይ የምታለቅሰው ማዕናውስ ገብቶ ነው ወይ ተመስጠ ነው ወይ ይሄ አዋቂ ሰዎች ይገምግሙት እንጂ 40 ዓመት 60 ዓመት ያሰገደን ሰው ትናንትና ጃሂል መጥቶ ይገመግመዋል እንዳላ ብለ አንድ ኢብራሂም ባልደረሳ ነበር አፋር ነው ጀግና ነው እዚ ኮመርስ አካባቢ ነበር የሚኖረው እና አሁንም ሊሰማኝ ይችላል ምን ነገር ይመስላል ቤቱ እዛው ኮመርስ ስለሆነ ተጣልቶ ሰዎች ይቀጣቀጣሉ አለ በዝናብ ሁለት ሰዎች ይባከሳሉ ልገላግል ወረድኩ አለ ተብቶ ትገለግላለህ በዝናብ ወይ ጃንጥላ ይዞ ካልሆነ የእርሶ ደረሳ ምን እንደሰማሩት ሲገላግላቸው አለ አንዱ ጺሙን አሳድጓል ምን ብለው ይሄ ጸጉር የሚያሳድጉት ምን ናቸው ራስታ ነው የሚባለው አፍንጫው እዛ ጸጉር አፉ ገባል ቀድሞ ቀመሱ ኦኬ ብቻ ሙስሊም አይመስልም አላህ አንያው ደግሞ በሱና ነው ሲገላግላቸው አለ ተው እኔና እሱ እንተዋወቃለን እኔ ሙስሊም ነኝ እሱ ሙስሊም ነው አለ እንዴት አስመሳይ ነው ይሄን የሱና አትልበስ ደላላ ምንና አለ ደላላ ሁሉ እንደዚህ ማለት ያደርጋል ማለት አይደለም ስራ ስናገኝ በደላላን ስራ ስናጣን ሰርቃለን አለ እሱ ብሌባ ነው እኔ ብሌባ ነኝ ስለዚህ ይሄን ጺምህን ተላጪ ይሁን ተላጭቻለሁ ይሄን አለባበስን ቶው የሥራ ልብስ አታርገዋል አሁን ደግሞ ሌላ ሰፈር ነው አለ ጺሙን የሥራ ልብስ አርጎታል ኮሚቴው ተመርጧል ሌላ ሰፈር አንተማ አትመረጣትም ስለላውቆ ነው የታባክ ያቆነው እንግዲህ አባባል ወደ መነገጃ አርገው እኮ የንግድ ምልክት አርጎታል የንግድ የሥራ ልብስ ያው ሱብሃንአላህ እንደ ያሉ አፈቀላጦች አሉ አስመሳዮች ጀማውን ባንድ ግር የሚያቆሙ የፈጅር ሶላት የማይመጣ انما يعمر مساجد الله እኔ እኮ ሰው ስለጠፋ እንጂ ቤቴም ሩቅ ነው ለፈጅር ሶላት መምጣት አልችልም ብሎ በተዋዱ ማገልገል ሲገባው ከሳምንት አንድ ቀን ይመጣል መክሮ ዶልቶ ወይ ኻዲሞቹን ወይ ሙአዚኑን ወይ ኢማሙን አባሩ ይሄዳል ለፈጅር ሶላት አይመጣም እኮ መንጣት መስጂድ የሚያዘው ማን ነው انما يعمر مساجد الله من امن بالله واليوم الاخر ويقيم الصلاه አምስት አውቃት ሶላት ቀጥ አርጎ ዘው የሚሰግድ መሆን አለበት ለውነቱ ከሆነ ሱብሂ መንጣት አለበት ኢሻም የለ ሱብሂም የለ ከሳምንት አንድ ቀን የሚመጣ ሰው ጃሂል ሐዲስና ሐዲስ ማያቅ አሊፍ ወዲወት እንዲህ ማያቅ ያ ማለት ሁሉም ኮሚቴ ባታ አይደለም አላህ ይጠብቃቸው አሉ አላህ ይጠብቃቸው ግን ጥቅም ፈላጊዎች ሰው በጥባጮች ጠርዘኞች አሉ ሊመከሩ ይገባል ባካችሁ አላህ ፍሩ ቆም ብላችሁ ሰው ያለ ስራችሁ አትግቡ ግን ሼክ እርሶ የሚያሰግዱት የት ነው አሁን እሳቸው ሳምንት ቋንዴ እሳቸው ነው ማናገረው የት ነው የሚያሰግዱት አይ ለመጨረሻ ጊዜ ማወቅ ፈልጌ ነው ማለት ነገ የመጨረሻው ጁሙአ እንዳይሆን እሳቸው ጁሙአ ማቶ እኔ ችግር የለብኝም ኮሚቴው ፈልጓቸው ነው ወይ ደግሞ ለዚህ ንግግሮ ማብራሪያ ያስፈልጋል ይምጡ ብሎ ማስታወቂያ እንዳይለጠፈበት ነው እኔ ባለውበት ሄዳ አጋጠመኝ እኔ ዲኦ ያላረኩበት መስጂድ የለም ብዙ ሰው የሚያቀኛል የሚመጣልኝ አህዋልና የማይሆን ነገር ነው እንጂ እኔ ባለውበት መስጂድ ያጋጠመኝ አይደለም ብዙ መናገር አይቻልም መናገር ቢችል ነበር ብዙ በሁለት ወር በሶስት ወር መጣ የሚጣሉም አሉ የሚባጨቁ አሉ በጥቅም የሚያሳዱ ሰዎች አሉ ስለዚህ እንደው መስጂድ ገብቶ በመስጂድ ሐቅ መስረቅ የሚያስጠይቃቸው ማይመስላቸው አላህ ሊፈሩ ይገባል ስለዚህ ኢማሞችም ኢማምነታቸው ሙአዚኖችም ኻዲሞችም ኮሚቴዎችም ከምን እስከምን ድረስ ወደ ስልጣናቸው ወቁ አንዱን ሌላውን አትግፉ መጮ ረመዳን ደግሞ ትንሽ እንደ አይነት ችግሮች ይገጥማሉ ረመዳን ስለሆነ እኮ ዋናው አይ ሐሳብ አሁን በዚህ ጊዜ በደንብ መነገር ያለበት ሌላ ከተምር ጋር በተገናኘ ረመዳን ነው መቼም ተምር ፕሮፐርቲውን አይደለም ተምር በጣም ይሄ ጊዜ ያለፈበት የተበላሽ ተምር ለማቅረብ አንዳንድ እንግዲህ ነጋዴ ማለት ይከብደኛል አሁን በሰው ሞት የሚነግዱ ሰዎች አሉ ያው ሰሞኑን የከተማችን የንግድ ቢሮና ተያያዥነት ያላቸው ተቋማት በጋራ ሰብስበው ያቃጠሉት የተቀበረ ነው ሳምቲንግ አይቻለሁ ኮሜንቶችም ላይ አይተን ነበር አንደኛ ዋጋው በጣም እየናረ ነው ሁለተኛ ማንን እንመን
ከየት ማንን አምነን ተምረን ንግዛ በጣም ከባድ ሆኗልና ወላሂ አንዱ አላህ እውነተኛ ነጋዴውንም እኮ ስራው እንዲበላሽ ያደረጉበት ያኛውን በመፍራት ማለት ነው። ትክክለኛ ማለት አዲስ ያስመጣው የቅርብ ጊዜ የሆነውን ምናምን በዛኛው አይን እየታየ ተቸገረን። ሌላው ሸህ መስጂድን ካነሳን አይቀር ኮሚቴ ብዙ ስራዎች ይሰራል እኮ የወሎት የመስጂዱን ንጽህና የሚያስጠብቀው ኮሚቴ ነው። ውሃ ቆጣሪ ውሃ ሰንተን ሲል የሚያስከፍለው ኮሚቴ ነው። የመብራት ጭንቀት ኮሚቴ ላይ ያሉት ብለዋል እኮ ይሄን አልካዱም እኮ እሳቸው ብዙ ናቸው። አዳዲስ ሰዎች ሲመጡ ወደ መስጂዱ አህለን ወሰህለን እያለ የሚቀበል ህዝቡ ነው እሱ የሚያደርገው። ኮሚቴው ይቀበላል። ኮሚቴው ባደራጀው ነገር በየሳምንቱ የሚደረጉ የዳዕዋ ፕሮግራሞች እንዲኖሩ በየምሽቱ እንዲኖሩ ሰዓት ቁጥጥር ይሄንንም እኮ አንዳንድ ጊዜ ያደርጋል። ኢማሞቹ ትንሽ በነሻጣ ገፋ ሲያደርጉ ኮሚቴው ሊያስቆም ይችላል። የማስቆም ስልጣን የለውም ሊሉን ነው። መገምገም አይችልም። ኡስታዝ አብዱል ፈታህ ሼክ ሙስጠፋ ይላል እኮ ዓሊምን ኮሚቴ እንዴት ይገመግመዋል አለ አንድ ሐሳብ ሲሰጥ ዓሊም የዓሊም አቅሙ በወርቅ ሚዛን ነው የሚል እህል እንዴት በወርቅ ሚዛን ይለካል ይላል። ይመጣል እንዴ እንደዚህ አይመጣም እኮ ሸውሴ የሁሉም ሐቅ አለው የሁሉም ሐቅ አለው። እንደው ምናልባት ቢያጠፉም ጥፋት እኮ የለበት ሰው የለም። ሁሉ በኒ አደም ኸጧ ሰው በሰው ይመከራል። አባት ቢያጠፋ ልጅ ገስጦ መክሮ ተቆጥቶ ገምግሞ ልጅ መልሰዋል። ተማሪ አስተማሪውን ደረሳ ሸሁን ሚስት ባሏን ሰራተኛ አሰሪውን ስለዚህ የበላውን ስለ አምረ ቢል ማዕሩፍ ሲባል የራሱ ህግና ደንብ አለው ስርዓት አለው። ስለዚህ በዛ ነው መጠናት ያለበት እንጂ ዝም ብሎ አንተ ማዕና ተፍሲር የሚያቀውን ስንት የለፋውን የደከመውን ዝም ብሎ ድምጽ አያምርም ብለህ ዘፈን ነው ዘፈፍ መራጭ ነው እንዴ አንተ ድምጽ አያምርም ብለህ ትገፋዋለህ። እሰው ይበቃውታል እስተዛሬ ከዲመውናል ማሻአላ ልጆች አሉ አሁን ይጠናከሩ ይበረታቱ ለነሱ ልቀቁ ብሎ መለመን እንጂ ማባበል እንጂ ሽማግሌን ማስከፋት ጥሩ አይደለም። በላይ ያመጣል። ባንገፋቸው እንደዚህ ባንቀይማቸው ባናባራቸው አላህ ተራህመቱ እንዲያባረን አላህን እንፍራ። የአንድ ሙእሚን ቀልብ መስበር የአንድ ሙእሚን ቀልብ ከሚሰበር ቀጥሎ ያለው በጣም ከባድ ስለሆነ አልቀጥለውም። ግን የሙእሚን ቀልብ መሰበር የለበትም በሚለው ብቻ ኮሳቸው ነገር ሆናል ማለት ረሱል ሰለላሁ ዐለይሂ ወሰለም የአንድ ሙእሚን ቀልብ በቃ የሙእሚንን ቀልብ አትስበር ማለት ስለ ካዕባ ከካዕባ አሁን የሚበልጥ ሸረፍ ያለው ነገር እኮ የለም አይደል? ስናየው እንኳን ዱዓ የምናደርግ እኮ አላሁማ ሸረፍ ጨምርለት እያልን ነው። ግን ከሱ እንኳን ይበልጣል ተብሏል። የሙእሚንን ቀልብ መስበር በተለይ አባቶች በየመስጂዱ የሚደርስባቸው ማዋከብ በየመስጂዱ የሚገጥማቸው ፈተና ቀላል አይደለም። የመጡበት ዘመን ያዩት ነገር ሌላ ነው። የተማሩት ፊቅህ ነው። ሻፊዒ ናቸው የሐነፊ ናቸው። ሐዲስ የመጣው ትናንትናና ሁለት ነው አገራቸው ወዲያ ውስጥ አሁን የገባው መረጃ ጥረት አለ። ስለዚህ ያንን እንደው አሁን በቁኑት ካደረክ መበረር አለበት። በቁኑት ዱዓ ካደረክ ተብሎ ሰው እንደ ወንጀል እንደ ከባኢር መያዝ አለበት እንዴ? ቢስሚላህ ያልክ ተብሎ እንደዛ ተብሎ አለ። ግን በተጨባጭ ይሄ ሼህ ይሄ ግን አለ። አሁን ለምሳሌ በዚህ ገጥሞት የተባረረ ሰው ገጥሞት ለእርሶ መጥቶ አቤቱታ ያቀርባሉ። ይገርማል። በጣም ነው የሚያሳዝነው። አባት በልጆቹ የተደበደባለ ቁርአን ባቀራቸው ልጆቹ የተባረራለ እርሶ ባስቀራቸው من علم حرفا فهو شيخ አሊፍን ያስተማረው ሼህ ነው እኮ። ስለዚህ ምን አለ በስነ ስርዓት በአግባቡ በአዲያቡ በሙዓረፋ ነው አላ አይደል ኢህሳን ሳንክድ በጎን ነገር ይዘን መጥፎን ነገር ለማለፍ መሞከር አለመገፋፋት። ማሙሞች ደግሞ እናንተ ደግሞ ማሙም ብለን ስንሄድ ደግሞ خلاص ሶፍን መጠበቅ አለብን። የኔና ያንተ ስራ ይሄ ነው። ሶፍን ኢማሙ ያምራል ያስጠላል አይደለም። አንተ ጀማዓ ሶላት ነው የሄድከው ሶፍን ጠብቅ። አብዛኛው ሶፍ ላይ ችግር አለው። ሲያለቅሱ አታልቅስ ዝም ብለህ ምስጥሩ ሳይገባ የለቅሶ አይነት 7 ነው ብያለሁ። በቲፎዞ አታልቅስ ሶላት ይበላሻል ብለብትል ሶላት ይበላሻል። ስለዚህ ያስለቀሰ ምንድነው እውነቱ የቁርአኑ ማዕናው ገብቶ ነው ወይንስ ያለቅሱ ስላየህ ነው ስላየህ ነው? ይሄም ለማስለቀስ ይሄኛው ለማልቀስ ባንዘጋጅ ሶላት ያበላሻል። ይሄ ግን ፈንቅሎኝ የሚወጣ ነገር ካለስ ያ ካለ ችግር የለም። ግን እዛ ተጀመረ ዝም ይቀጥላል እኮ ምን እንዲያስለቅሰው እኮ ያቅም ብሎ ግን እኮ ለቅሶ የሚጋባ ስሜት አለው።
ለቅሶ በተፈጥሮ የሚጋባ ነገር እኔ አሁን ዝም ብዬ ባለቅስ በእርግጠኝነት ማለቀሳችሁ አይቀርም። እኔ አላለቅስም። እስቲ አልቅስ። የሶላትን ምንነት ሁሹዕ ያሳጣል። ለተደቡር መዘጋጀት ለቁርአን ማዕና በቁርአኑ አያም ሰርቻለሁ ወይስ አልሰራሁም? ሰርቻለሁ አልሰራሁም? አልሰራሁበት አያ ሊያስለቅሰኝ ይችላል። ደግሞ ከለከለኝን ሰርቼ ከሆነ ያ አያ ዛስደርስ ሊያስለቅሰኝ ይችላል። ግን ገብቶኛል ወይ አያው ገብቶኛል ወይ? ለዚህ እኮ ነው አንድ አያ መማር ተደብሩ ቢፈህምን ወተደብርን አንድ አያ ማዕና መረዳት خير من ختمة الرسولፎች አንድ ተማክተም ያንድን ቁርአን አያ ማዕና ማወቅ ይቀድማል። ምናልባት እዛች አያ ላይ ሰርቼበታለሁ አልሰራሁበትም እንድትል ያደርጋል ማዕናው ሲገባ። ስለዚህ እኔ እናንተ ሶፍን እንጠብቅ፣ ጧሃራ እንጠብቅ። አንዱ ለቢስሚላህ ይሄዳል፣ ቢስሚላህ የለም ብሎ የሚያኮርፋል። ሌላ ቦታ ቢስሚላህ ፍለገ ሲበላ ቢስሚላህ የማይል እኮ ነው። አንዱ ደግሞ አሚን የለም። አሁን አሚን የለበት አሁን ሐነፊ መዝሐብ ተደህ አሁን ኢማሙ አሚን አይልም። አሚን አይልም ማለት ጀህራ ያረጋው ማለት የራሱ የአፍሪካ ህብረት 70 ስንት ነው? አፍሪካ ህብረት 54 ሀገር። የኬንያ ህግ ሌላ ነው፣ የሱዳን ሌላ ነው፣ የግብጽ ሌላ ነው፣ የጅቡቲ ሌላ ነው። ግን በጋራ ጉዳይ አንድ ናቸው ናቸው አይደሉም? እንደዚህ ነው። ሀታ ፖለቲካው እንደዚህ ነው። በጋራ ጉዳያችን አንድ ነው። በነካ ኡስታዝ እንደው በጣም ጥሩ ነገር ያነሱት። አንዳንድ ጊዜ ግን ዳዕዋ ለማድረግ የሚቆሙ መሻይኾች ትላልቅ ሰዎች እና ወጣቶቹ ጋር አንዳንድ ክፍተት ሊፈጠር ይችላል። ወጣቶቹ ሐሳብን በትክክል የማስተላለፍ አቅም ሊኖራቸው ይችላል። የቋንቋ ብቃቱም ሊኖር ይችላል። ነገሮችን የመረዳትና ማህበረሰቡን የማንበብ ነገር ሊኖር ይችላል። የማቀራረብ አባቶቹ ጋር ይሄ ነገር ሊጠፋ ይችላልና አባቶች ምንድነው ጉዳዩን በብዙ አይነት መንገድ ያለ ማየት እነሱ አሁን ነገሮችን የተረዱበት በማይክ የሚተላለፉ ድምጾች ደግሞ ሄዶ ሌላ ነገር ሊረብሽ ይችላል። ስለዚህ አካባቢን ማጤን ያስፈልጋል። አንዳንድ ቃላት መናገር ያለብንን አንዳንዴ ለመስጂዱ ማህበረሰብ መናገር ያለበት አለ፣ ለአካባቢው ማህበረሰብ የሚደርስ ነገር አለና በዚህ በኩል ኢማሞችን ቃላት መርጠው የሚያለያይ ሲሆን የሚያቀራርብ እነሱ ወደ የፈለጉበት መንሃጅም በለው ምንም በለው ሊያመጣ የሚችል ሊያባርር የሚችል ሰው ሊያባርር ሳይሆን የሚያመጣ ተቃላት መርጠው ሰዎችን የሚያለያይ ሳይሆን የሚያቀራርብ የከፋፈለህ ግዛው ዝም ብሎ ሐዲሱንም እኮ ቁርአንም አሽብሩ ማለት ይችላል እኮ አላህ ለማይፈራ ሰው እንደዛ መሆን የለበትም። ኢኽላስ ያሳጣል። እንጠንቀቅ። ዲዋ የሚያደርግም ሰው ይጠንቀቅ። ምን እንደሚናገር ያውቀው፣ የት እንዳለ ይወቀው። ቢአውን ማወቅ ዲዋው ምንድነው? ዳዒው ማን ነው? ዲዋው ምንድነው? ኡስሉበ ዲዋው ምንድነው? የሚጠራው ሰውዬ ማን ነው? አካባቢው ቢአው ምንድነው? ይሄን ያገናዘበ መሆን አለበት። አንተ መርሐባ ጀዛኩም እና የሶልሃን ታሪክ ከረመዳን ጋር ተያዘ ነበር ጊዜ አይደለም። በርግጣው ባለፈው ሳምንት ወንድም ሰማሃር ሲያነሳው ነበር ሸህ ካልተሳሳትኩኝ የሁለቱ ሰዎች ታሪክ እንደሆነ ብዙ ጊዜ ረመዳን ሲመጣ ይሄ ታሪክ ይነሳል። ረመዳን በህይወቱ የገጠመው ሰው ያገኘውን ፈድል ነበር። ሰማሃር በጣም ጥሩ ያላያችሁ ካላችሁ ምናልባት ያለፈውን ሳምንት የዶክተር ሰማሃርን መቅጣዕ ብታዩ ተሸኻችንንም የዶክተሩ መጨረሻ ነው የሚለው የሸኻችን የዶክተር ሰማሃር የባከኑ ቀናት ይላል። ብታዩት ደስ ይለናል። በጣም ህይወት የሚቀይር ነው። አሜሪካ አካባቢ ያሉ ወንድሞች ምን ያህል ልባቸው እንደተነካ ደውለው ሲያወሩ ነበር። ጀዛኩሙላሁ አልፍ ኸይር። አላህ ረመዳኑን እንግዲህ ያጣቅመን ያደርሰን። የዛሬ ሳምንት ኢንሻአላህ ረመዳን ይመጣ ኢንሻአላህ አላህ እንደዛ ነው አይደል? ሙምኪን አወል يوم ይሆናል። አላህ ረመዳን ነው የዛሬ ሳምንት አላህ ካለ ምናልባት በረመዳን ትንሽ ለየት ያለ ነገር ሊኖር ይችላል። ረዘም ያለ ሰዓት ሊኖረን ይችላል። ምክንያቱም ከኢባዳ በርካታ የኢባዳ ዘርፎች ይኖራሉ። ከዚያ ውስጥ አንዱ ኢባዳ መሆኑን እንድትጠብቀው አንዱ ይሄው ነው። በሰዓት ሽግሽግ ሊኖረን ይችላል። ግን ደግሞ በጣም ምርጥ የሆኑ ረመዳን ልያት ላይ ያተኮሩ ሐዲሶችን ይዘውልን ይወጣሉ። ሸህ ለዛሬ እንግዲህ በዱዓ እንውጣ ምሽት ኢንሻአላህ ረመዳናችንን አላህ በሰላም ጀምረው ተሚጨርሱት አላህ ያድርገን። ላፋቂድና ላመፍቁድን እንግዲህ ረመዳን ሲመጣ ምናልባት አብሯቸው በጎናቸው የነበረ ቤተሰብ የተለያቸው ወደ አኺራ ሄድን አላህ ይማርላቸው። እነሱ ሊያዙን አይገባም።
እነዛ ባሉበት አላህ ይማራቸው። እናንተንም አመት አላህ አደረሳችሁ ጌታ ጾም የጾማችሁ ዱዓ አድርጉላቸው። እንኳን አመት አላህ ያደረሰን። ሁላችንም አውፍ ተባብለን ረመዳንም መጀመር ይጠበቅብናል። ተራዋሃችንም ስንሰግድ ዱዓም ስናረግ ስናፈጥርም ደግሞ ያላፈጥሩን ሰዎች ማስታወስ ይጠበቅብናል። ጎረቤታችንን ዘመዳችንን አቅም ያለን ሰዎች አቅም ያለው ሰው መቼም አላህ ያቅበታል፣ መለገም የለበትም። አመት አድርሶታል። ቢሞት ይህን እድል ያገኘው ነበር፣ ቢታመምም ይህን እድል ያገኘው ነበር። የታመሙትን ሰዎች እንግዲህ በሆስፒታልም በቤትም ያሉ አላህ ያሽራቸው ሲሆን አሁኑ ሽረው ረመዳንን የሚጾሙበት አቅሙን አላህ ይመልስላቸው። ያ ቢቀር እንግዲህ ከፈራቸው ከፍለው ቢሆን ደግሞ ሽረው ደግሞ ለሚቀጥለው አመት አላህ ያድርሳቸው። ያ ረብል ዓለሚን አርሐሙ ራሂም እኔንም እናንተንም አውፍ አላህ ይበለን። በረመዳን ተጠቃሚዎች አላህ ያድርገን። መግፊራው በየሌሊቱ በየሰዓቱ 600,000 ሰው ሁር ይባላል። በእያንዳንዱ ሰዓት በ24 ሰዓት 600,000 በ24 ሰዓት ስታባዙት እንግዲህ ነፃ የሚባሉ ሰዎች አሉ። አላህ ተነዛ አላህ ያድርገን። እንግዲህ ጾማቸው ኸዋሶችን ጾም አላህ ያጾመን። እህልና ውሃ ብቻ ሳይሆን ምላሳቸውም አይናቸውም ጆሮአቸውም ተማዕሲያ ተቆጥበው የጦመውን ሰው በኢኽላስ ነይተው የጾሙት ሰዎች ጦማቸውን የሚቀበላቸው ሰዎች የኸዋሶችን ጾም አላህ ያድርግልን። አላህ ያድርግላችሁ። ካምናው ካቻው ነው ድሮ ከጾም ነው የተሻለ ጾም አላህ ያድርግልን። አላህ እናመሰግነው ይገባል። አላህ ልናመሰግነው ይገባል። አልሐምዱሊላህ ለዚህ ሌቱን ሀይ ለማድረግ ቀን ጾም ለመዋል ብቁ አላህ ያድርገን። አላህ ያድርገን። ረመዳን የመጣው እንግዲህ አይደሰትብን ይደሰትባቸው የውመል ቂያማ የሚያስታርቃቸው ሸፋዓት የሚሆናቸው ቁርአኑና ረመዳን ከሚወዳቸው ከሚያስታርቁ ሰዎች አላህ ያድርገን። አላህ ያድርገን። ተጠቃሚ አላህ ያድርገን። አላህ ያድርጋችሁ። በያላችሁ በአውፍ በሉ። ለዚህ እንግዲህ ያለ ረመዳን ለመጣው እንግዲህ አበላችሁ ባልና ሚስትም ጎረቤትም ዘመድ አዝማድም አውፍ ተባባሉ። የተዘለማችሁ አውፍ በሉ። አላህ በእናንተና በአላህ መካከል ያለውን ወንጀል ጥፋታችሁን እሱም ያውቃል፣ እናንተም ታውቃላችሁ። አላህ ይቅር ይበላችሁ፣ ይቅር ይበለን። ሳምንት ሰዎች አላህ ይበለን። እንግዲህ አወሉ ረህማኑ ተብሏል። ረህማው ሳያልፋቸው ወሰጡ መግፊራው ሳያልፋቸው መጨረሻውም ደግሞ የጥቁር ረቀባ ነው ደግሞ ያም ሳያልፋቸው ተሚያገኙት አላህ ያድርገን። ያ ረብል ዓለሚን ያ አርሐሙ ራሂሚን ቢሐቅ ሱብሃን ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። አላሁመ ሰሊ ወሰለም ባሪክ ዐላ ሰይይዲና ሙሐመድ አፎና ሊላህ ኢንሻአላህ። መጽሐፊ ጉዳይ ስራውን አይረሳም። የሚገርም ወደ ቀጣዩ ፕሮግራም እናልፋለን። ሼክ ረበና ይባርክ ፊኩም ኢንሻአላህ። ፋታ ረፍሱን ተመርሰን መጣለን።